ላይ ስለ ግብዣው በጣም ነው የማመሰግነው። ደግሞ ለዱቆ ሌላም ነገር ቢሆን የምርህን ነው? አዎ እንደስ ያለሽ ነገር ጋብዝሻለሁ። ኬክ በጣም ነው የምወደው። ብትጋብዘኝ ደስ ይለኛል። ታዲያ ምን ችግር አለው? በደንብ ጋብዝሻለሁ። ግን እኮ እዚህ ኬክ የላቸውም። እሱንም አውቃለሁ፣ ግን ስንወጣ አንዱ ካፌ ጋብዝሻለሁ። እኔ አላምንም። የምርህን ነው? አዎ የምሬን ነው። ምን ችግር አለው እንዴ? አረ ችግር የለውም። ዋናው እሱ ነው። ሲያስመስሉ ዓለምን ሊጠቀሙበት ነው። አንቺን ለመቅረብ ከኔ ላለመራቅ። እውነትሽን እኮ በጣም ሲሪየስ ለሰው ብለህ ነገር ፈታል እንዴ? ልጋብዝሽ ከፍቅረኛው ጋር ነሰውሽ መጥቶልሽ እና ምን ነው ገረመ? እኔ ግን ዝም ብዬ ሳስበው ሰብለ የሚቀናብሽ ቀላል በጣም ቀናተኛ እኮ ናት። ብንወጣስ እንደዚህ ዝም ብዬ ሳያቸው ደስ አለ። ይሄ ጆኒ ተብዬው ለነገር ነው። አይሆንም። አንተ ትሄድ ቆይ አንዴ ሰብለ አንዴ ላናግርሽ። ስለምትነች አዎ በሰላም ኤላን ቢጋብዘኝ ብሎ ነገርኩሽ እኮ ለእኔ ደስ እንዲልሽ እንጂ መተሽ እንድትበጠብጭኝ አይደለም። አልገባኝም። ምን አድርጌ ነው በለብሽ? ከጆኒ ጋር ተንጓተሽ መተሽ ነው። ይሄ አሁን ራሱ ደብሮት እንሂድ ሲላኝ ነው ላናግርሽ የመጣሁት። እኔ ምንም ጥፋት እየገባኝ አይደለም። ጥፋትሽማ ገና ከኔ ጋር ችል ሊያደርግ የመጣልኝ ጆኒን ጎትተሽ ይዘሽ መተሽ አስደበርሽ። ለምን እንደሚደብረው? ምክንያቱም መጣላት መጨቃጨቅ ስለሰለቸው አሁን ራሱ ለጸብ የመጣችሁ ነው የመሰለ። ደግሞ አንቺ ከሱ ጋር መገናኘት አትፈልጊም አይደል እንዴ? ለምንድን ነው እዚህ እንዳለን እያወቅሽ የመጣሽው? እኔ እንደሱ አላሰብኩም። ራሱ ጆኒ ነው። አየሽ፣ ምክንያቱም ወንድነቱን ሊያሳየው ስለፈለገ ነው ይዞሽ የመጣው። እሺ ቅርታ፣ በቃ እንሄዳለን። አዎ ብትሄዱ ነው ጥሩ። ጆኒ በቃኝ አለች። ለምንድን ነው የምንሄደው? የትም አልሄድም። ጆኒ አለም ደብሯታል። ይደብራታል። ለምንድን ነው የማይሄዱት? ነግሬሽ ነበር። ይሄ ጆኒ ተብዬው ለነገር ነው። ይሄን ይጓብሉባት ነው። ምን አይነት ገገማ ነው? ተይው እባክሽ፣ ልጁ ፋራ ነገር ነው። እኔ አሁን እኛ እንውጣ። ሰብለ ተብዬዋን ግን ላግኛት። እሷ ምን አደረገች? ይሄን እሱ ጓብሉባት ነው። ፕሊስ ጆኒ እንዳትጣላ። ነገር ካልፈልገኝ ባለመሄድ ዓለም በጣም ተናደደች። አሁን ደግሞ ነገር ከተፈጠረ ትጣላለች። አታስብ። እኛም ብንወጣ ሰብሊና እንደባለፈው የሁለታችንን ዘግቼ ልወጣ ነበረ። ጆኒ ተብዬሽ እንደባለፈው አሁን ዘርፍ ምናምን እንዳይመስል እኛ ለራሳችን ሰብሊ፣ ነገ ላይብረሪ የተቀረውን ያሰብን ክፍል ይሰራለን። እሺ አሁን ከዛች በጣም አሪፍ። ለማንኛውም ቻው። ሰብለ ግን በጣም አዝኜብሻለሁ። ለማንኛውም ነገር ነው እንዴ ማለት አብረናል እንዴ?
ኢላን የሚሸኘኝ በዛውም ኬክ ጋብዘኛል። ባይ እየተፍለቀለቀች እጇን በእጇ ጣምራ እኮ ነው የገባችው። ቆይ እስኪ በኋላ እንጠይቃለን እንጂ መጠየቅማ አለበት። በጣም ያናድሽ። እሺ እኔ ምን ላድርግ? ጆኒ እኮ ነው የከለከለኝ። ለነገሩ እንኳንም ከለከለሽ። ማለትማ ኢላዬ ትናንት አለሜን ነበር ያሳየኝ። እንዴት አለ? መጀመሪያ ኬክ ጋበዘኝ፣ እስከ ሰፈር ሸኘኝ። ከዛ ስልክ ተቀይረን ሌሊቱን ሙሉ ስናወራ ነው ያደርነው። አዎ፣ በዚህ ሰዓት ዓለም ላይ እንደኔ ደስተኛ ያለም አይመስለኝም። ነግሬሽ አላውቅም አይደል? ነገር የወደፊት ህልሜ ኮሜዲያን መሆን ነው። እናታን አሰክሰኝ መሲ እኮ ነው መፍትሄ መሰለኝ የፈለግኩት። ማን ይከለክለኛል? እንደውም አሁን ከበድ ያለች ቀልድ እነግርሻለሁ። ገና መች ቀልዱን ጀመርኩት። እናት ቀልደኛ ነኝ ብለህ ማሰብ ራሱ ለእኔ ቀልድ ነው። ዛሬ ቤተሽ ቤት ስለማይመጣ አንተ በጣም ያበዛው መሰለህ እንዴ? ይቅርታ ይኔት እኔ ነው ነገርሽ። አባቱን በጣም አንተ ነው። እሺ ምን እያወራሽ ነበር? ቆይ ምን እያደረክ ነው? ምንድን ነው የምትፈልገው? ምን እያደረክ ነው ላልሽኝ እየተማርኩ። ምንድን ነው የምትፈልገው ላልሽኝ ደግሞ ምንም። ዓለምን እንደማትወዳት እኮ በደንብ ነው የማውቀው። ቆይ ለምንድን ነው በስሜቷ የምትጫወተው? እንደማልወዳት በምን አውቅሽ? በድርጊት ነው። ሌላ በምን ሊሆን ይችላል? ይሰብለ ግምት አታብሽ። እንጥሩ አይደለም እና ወደሃት ነው ኬክ የጋበዝካት? መቅናት እኮ ያስፈልግሽ። አንቺንም ከፈለግሽ ጋብዝሻለሁ። ኤላ አልተሰማኝም። ደጋግሜ መግባት ፈልገው አንቺ ልብ ውስጥ ነው። እሱ ሲያምርክ ይቀራል። ሚሰብለ ምን ላድርግህ? ይህን እንዴትሽን እንዴት እንደምወደድሽ ታውቂያለሽ። ምን አገባኝ ታዲያ? እኔ ነው ታውቂያለሽ። ገለል ገባ። አንቺ ልብ ውስጥ ነው። እሺ ደጋግሜ የምገባው ከገባው ሰው በሞላ ግቢ ውስጥ ብቻ ነው ታገኙ ትላለህ። ምን ታደርገዋለህ? አንዳንዴ ካልታደርክ እንደዚህ እኔ ግን አይመስለኝም የምርጫ ጉዳይ እጂ ሰው ታረባ ይመስለኛል። እንዴት? ያው እንዲሰገምት ጎበዝ ልጅ ግምት ለምን አትልም ማለት ነው።
ከጆኒ ጋር እንዴት ናችሁ? ያው ነው እንደ ድሮ። እሱማ ጠምዶ ይዟል። እዚህ ትምሴት የመጣው ሆን ብሎ ፍቅሬ ሊቀማኝ ነው እያለ እያወራ ነው። እባክህ ተው፣ እሱ ማውራት ልማዱ ነው። ያወራ እሱ ላይ ልክ ሳትሆን አትቀርም። እና እንዴት ነው ትምሴቱን ለመድከው? ምንም ማለት ነው። ለነገሩ እንዳንተ አይነት ያለ ቀልጣፋ ሰው ትምሴቱ ቶሎ የሚለመድ ቀልጣፋ ነኝ ብለን ይመስለኛል። ይሆናል። እስኪ ንገረኝ፣ ትምሴት ቀይረ እንደመጣ እንጂ ለምን እንደቀየር ከነገርከኝ። በፋሚሊ ኬስ ያው እዚህ ከሞግዚቴ ጋር ቤት ተከራይቼ ነው የምኖረው። እንዴ ፋዘር ነው ማዘር እነሱ ዳኒ ዛሬ አልፈታ ደህና መረጃ እንድታመጣልኝ እፈልጋለሁ። ይገርማል። ሲያዩ ግን ብቻ ነው ተኖራት ነው እንዳልኩ ሞግዚቴ ጥሩ ሰው ነች። ለነገሩ ልክ ነው። አንዳንድ ሞግዚቶች ከእናቶች በላይ ናቸው ይላሉ። ቆይሽ ምን ማድረግ እችላለሁ? አስጨነቁሽ አይደል ጓደኛዬ? አይ እንደዛ አይደለም፣ ግን ደግሞ ዳጊ ለነገሩ ልክ ነሽ። ዳጊ ነው የሚፈልገው። ረዱ በእናትሽ እንደዚህ አትበይ። እና ታዲያ ምን ልበል? ቆይኔ ያላሳዝንሽም እንዴ? ጓደኛዬ ለአንቺ ስል እኮ ምንም እንደማደርግ ታውቂያለሽ። እኔ ግን አይመስለኝም። ቆይሽ ምን እንዳደርግልሽ ነው የምትፈልጊው? ዳጊ እንደ ትላንትናው መጥቶ እንዲያወራኝ አድርጊ። እንደሱ ባደርግ ምን ትርጉም አለው? እንዴት ነው ትርጉም የሌለው? ምክንያቱም አንቺ ደፍረሽ ልታናግሪው አልቻልሽማ። ምክንያቱም ልክ እሱ ሲመጣ የሆነ ምላሲ ድርቅ የሚለው ነገር። ቆይ አንቺ ልጅ ከመቼ ጀምሮ ነው እንደዚህ አይነት ልጅ ሆነሽ? እኔ ምንም አላውቅም፣ ግን በቃ ዝም ብሎ ይጨንቀኛል። ይኸውልሽ ረዱ፣ እኔ እንደምንም ለምን እንዲመጣ ማድረግ እችላለሁ። አንቺ ግን ድፍረትሽን አሰባስበሽ ማናገር የምትችል ይመስልሻል? ዛሬማ እንደምንም ደፈር ብዬ ነው። እርግጠኛ ነሽ? በደንብ እርግጠኛ ነኝ እንጂ። እሺ አንቺ እዚሁ ጠብቂ፣ እኔ ተመልሼ እመጣለሁ። እሺ ሜሉ። ወይ ረዱ፣ ስላስጨነቁሽ ግን ይቅርታሽ። ችግር የለም። በነገርሽ ላይ ከሁለታችሁ ህይወት ለመውጣት ሳስብ አጠገቤ ሆኖ እሷና ሄኖክ ነበር ትሪት ሲያደርጉ የነበሩት። ግን እኮ እነሱ ጥሩ ነበር ማለት ግን ለእኔ በጣም መልካም ሰዎች ነበሩ። የሚያወሩኝ፣ የሚመክሩኝ ሁሌም በጣም ያስገርመኝ ነበር። በእርግጥ ከእሱ ጋር ተገናኝተን አውርተን ባናውቅም እሷ ግን በዚህ 2 ቀናት ውስጥ ያየሁባት ነገር በጣም አስገርሞኛል። ልክ ነሽ እንዴ ሀና፣ ብሩክ እኮ እያየን ነው። ይሄኔ ግራ ገብቶታል። ግልጽ እኮ ነው። ዝም በይው፣ እኛ ዝም ብለን ወሬያችንን እናውራ። ቆይ ወደ እኛ እኮ እየመጣ ነው። እሺ ምን እናደርግ? እንጃ እኔ አላውቅም። በቃ ትንሽ እንሂድ። ወዴት? ወደ ሌላ ቦታ እንዴ የምርሽ ነው? አይ ይልቅ ሳይደርስበት ትንሽ ምን ሆኑ ነው እነዚህ ልጆች? ደግሞ ለምንድን ነው ስመጣ ጥሩ ከኔ መሸሽ ጀመራችሁ? እንዲህ ቆይ እኔ ምን ባጠፋው ነው ረዱን ትሪቱ ማረጋት? ኧረ እባክህ፣ ምክንያቱም እዚህ ሁሉ ነገር ውስጥ የገባ ነው በአንተ እንዝላልነት ስለሆነ ነው። አካሄድ ብርቱ ዳኛ። ምንድነው አካሄዱ? ሰውየው እላፊ ነገር እየተናገረ ዳግም ስነ ስርዓትን ይዛ የምትናገር ከሆነ ተናገር፣ አለበለዚያ ውርድ ከራሴ። አስተካክላለሁ፣ ግን ደግሞ ጥፋቱን ይመርል። እንዴ ምንድነው ማምነው? ምንድነው ማምነው? አንተ አታፍርም እንዴ? የሚላትን ስልክ አምጣልኝ ብዬ ብልክ የሚላት ነው ብለህ የረዱን ስልክ እኮ ነው የሰጠኝ።
ይሄ በጣም ትልቅ ጥፋት ነው እኮ። አንቺ ደግሞ ነገሩን ሳትሰሚ ዝም ብለሽ አትፍረጂ። ምን አይነቷ ነሽ በእናታችሁ? የተከበሩ የተከበሩ ዳኛ ነው። አንተ ውርጋት እኮ ማን ነው ውርጋት? ዳኛ እስከሆንኩኝ ድረስ የፈለኩትን ነገር ማለት መብቴ መሰለኝ። እና ዳኛ ይሳደባል ያለው ማን ነው? በእኔ ዳኝነት ህግ ውስጥ እንደፈለኩ መናገርና መሳደብ እችላለሁ። አይ ካልክ ደግሞ አከናንብሃለሁ። እሺ አይ ይበቃል። እኔ እኮ ስልኳን ተቀበልልኝ አለ። ስልኳን ልቀበልለት ሲል አንድ ላይ ተቀምጧል። የምትስቀው ልጅ ደግሞ ሲለኝ የዛን ታይም ደግሞ የምትስቀው ረዱ ነበረች። እሷን ይዤ ለመጣው ክቡር ዳኛ ነገሩን ለራሱ እንደሚመች አድርጎ ነው እያወራል። አሁን ንትርካችሁን እንደዚህ ብዬ ከሰማችሁ አይበቃም? እና ምን ልታረጊ ነው? ፍርድ ልሰጥ። የምን ፍርድ? የታል መዶሻ? መዶሻ ነቃውል። ኦይ የምን መዶሻ እንዴ? ፍርድ ከሰጠው በኋላ ሐሳቤን እንዴት ነው የማጸድቀው? የማጸድቅበት መዶሻ ያስፈልገኛል። የተከበሩ ዳኛ ክቡር ጄሪ እና ምን መሰላችሁ? እናንተ ብትወጡም ብትወርዱ ብታብጡም ብትፈነዱ ሜላት እንደሆነ ፍቅረኛ አለኝ ብላለች። ሲቀጥል ደግሞ ያለቻችሁ እረዱ ስለሆነች እሷ ላይ ብትፈጠጡ ይሻላችሁ። እንዴ እኔ አልስማማም። ካልሆነ እንግዲህ ገደል መግባት ትችላላችሁ። አካሄድ ክቡር ዳኛ ወሰኛለሁ ገደል ግቡ። ሜሉጄ እንደውም እሷ መምጣት ማሰሮ ራስ አንተ ራሱ ታስጠለኝ። ነይልኝ ሜሉ ነይልኝ ሜሉ እምቢ ላልከዳሽ ቃል አለኝ ሜሉዬ ካላንቺ ማናለኝ? አንተ አታስፈልጋትም። ስጀምር ምን ይመስላል ነገር አስራው ላይ ጥሩ። እንግዲህ እኔት እንኳን መጣሽ። እንደውም ስፈልግሽ ነበር። ሁለቱ ልጆች በጣም እየነተረኩኝ ነውና ነተረኩን አብረን እንስማችሁ። አኬድ ብርቱ ዳኛ አኬድ ይረዛ ዳኝነት ይታየ። አሁን ነው ቅድም ስትሰድበኝ አልነበረ? ይቅርታ አድርጉልኝ። ከዚህ በኋላ እነጠፋለሁ። በቃ ስራታችሁ ያዙ። ዳግም እዛው አርፈቁም። አንተም ቁም። ነይ አንቺ ወደ እኔ። እንዴ እኔ ወሳሰጋ ነበረ። አርፈቁም ብያለሁ። እንዴ ምንድነው? እንዴ የኔስዬ ማርክስ ንትርኩማ የኔ እናት ጄሪ ምን ሆንክ? ምን ሆነሽ ነው የምትቀለብጁ? የምን መቀላበድ አለ? እየሆነ ያለውን ነገር ልነግራት ነው። የሚጎራ ወሬ እየመረጥሽ አውሪያት። ምንድን ነው የምመርጠው? እንዴ ጄሪ በእኛ መሀልና በእንግዳ ፊት የሚጎራ ወሬ ምረጫ። አንተ ማለት እንዴ አይደለም ልጅቷ ላይ ጮኸ እንዲሁም ድምፅ ሲሰማ ሆረር ፊልም ነው የሚሆንበት። እስከስ ማለት ይሄን ነው። አንተ ደግሞ ይሄን እንዴት አወቅ? እባክህ ምን ጥያቄ አለ? አይኗን አይቼ አነበብኩት አይደል እንዴ ሚሪ ይለዛ እቺን ወዳል ማርክ እንግዲህ ሜላት ሁለቱንም እንዳየሻቸው ናቸው። የሆነ ደንፍራት ነገር ናቸው አይደል? ይቅርታ ጄሪ፣ እዚህ ጋር እንኳን ምንም ባልልሽ ምንም ሼም እንዳይትሽ ምንም። እነዚህ የሰው ግማሽ ማለት ነው። ሁለቱ እንደዚህ ቢጨፈለቁ ራሱ እኮ አንድ የረባሱ ያልቃቸው። አንቺ ጄሪ ታልኩሽ በቃ ተይቆስ በመሬት አርጊ ማለፍሮ ታታጂ ዲስሜሉ ይልኝ ነው ይደረጋል።
ድምፅህ ራሱ እኮ ሆረር ነው። ሆረር ይበል። ለማንኛውም ምን ፈልገሽ መጣሽ? ዳጊ አንተን ፈልጌ ነው የመጣሁት። ኧረ ዞረኝ፣ ኧረ ደግፈኝ ነው ጌታ። እኔስ አይዲያ አትክለሰስብኝ እዛ። አንተ ምን ያቅለሰልሳል? ወንድ ልጁን ቆፍጠን በል አልኩህ እኮ። ሚሉ የምትወደው ቆፍጣና ወንድ ነው፣ እንደኔ ጀግና ነው። እንዴው በማናት አይ እንደዛ እንኳን አይደለም። እና ምንድነው? ረዱን ድጋሚ ልታገኛት ትጠይቃል። ጎሽ ቆንጆ ጉዳይ ይዘሽ መጣሽ። በል ሂድ አንተ ጅላንፎ። እና እነሱ የምናወራው ትልቅ ጉዳይ አለብን። ማን ነው ጅላንፎ? አንተ እዚህ ከመሀላችን ውስጥ ከሱ ሌላ ጅላንፎ አለ እንዴ? አሁን እንግዲህ ሁለታችሁም አፋችሁን ዝጉ። ማነህ ዳግም? አሁን ትሄድና ረዱን ታናግራታለህ። አንቺ ደግሞ እኔ ጋር ትቆያለሽ። ሲኦል መሄድ ትችላለህ እንዴ? ቆይቼ ምንድን ነው የምላት እንዴ? አልበዛም እንዴ? ፕሊስ ለኔ እስካሁን ድረስ ናቸው እንጂ ስምንም ማረጋ በል አሁን ፈጠን ብላ ሂድ። አንቺ ደግሞ ከኔ ጋር ትሄጃለሽ። ሜልዬ እኔስ ምን ልሆንልሽ? ልነስነስ ልጎዝጎዝ ምን ልሆንልሽ? ብላትን ምን አለ ፈጣሪ አሁንስ አንደኝን እንዳንተ ፉንጋ አድርጎ በፈጠር። ማን ነው ፉንጋ ማለት? እዚህ ከአንተ ሌላ ፉንጋ ነው? ኧረ ራስ ፉንጋ ራስ ፉንጋ ራስ ፉንጋ ፉንጋ ሂድ ፉንጋ ሲያት ፉንጋ ሄዱ። ዳጊ ግን ሳይድ ለምንድን ነው እንደዚህ ነርቨስ መሆን? እንዲሁም ማይኪና እንደዚህ ቆንጆ አድርገሽ ባልወለድሽ። ሃይ ዳጊ፣ ሰላም ነሽ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። ትምህርት እንዴት ነው? ጥሩ ነው። አንተ ጋርስ? ደህና ነኝ። ቤተሰብ ሰላም ናችሁ? አንቺ ጋር ሰላም?
ተቀል ተጀመረ ነገር ቀልቧን እያሰጣት ነው። በእነዚህ ሁለት ልጆች የተነሳ በቃ ማበዴ በዳግምና በማርክ የተነሳ ነው። ይኸውልሽ ታው በቃ እንደዚህ ችግር ውስጥ አትግቡ ስላቸው አልሰማም ብለው ይኸው ገቡ። እዳ ሆኑ። ዛሬ ደግሞ ምን ያልተፈጠረ ነገር አለ? ይሄ እኔ አሁንስ ማለት ነው በቃ ሁለቱንም አንድ ላይ ጥፍቅቅ አድርጌ ያስር በገርፋቸው ደስ ነው የሚለኝ። ጄሪ የኔ ቆንጆ የተፈጠረውን ረጋ ብለሽ ንገሪ። ሄቨን አሁን ግን ማለት ነው ያቺ ረዱ የምትባልሽ በጣም ነው እያሳዘነችኝ ያለችው። ቆይ ዳግመውን ምኑ ጥሟት ነው ያፈቀረችው እንዴ? ጄሪ ዳጊ ደግሞ ምን ይወጣለታል? እስከስ ማለት አሁን ቀልደኛ። የምሬን እኮ ነው። እኔ ይቅርታ አድርጊልኝና ማለት ነው ዳግም ማርክ ሲስተም ምናምን የሚባሉ ልጆች ተፈቀሩ ተብሎ ሲወራ ራሱ አይዋጥልኝም። በቃ እኔ ደስ አይለኝም። ለምን? በቃ እንዲሁ እኔ ለምን እንደሆነ አላውቅም፣ ደስ አይለኝም። አይ ጄሪ በቅርበት እኮ ስለምታውቂያቸው። አየየየየ ሄቨን እኔ ግን እንደዛ አይመስለኝም። ሄቨን እንደዛ ነው ብለሽ ነው? ሴት ልጅ ግን ማለት ነው ፍቅር በጆሮዋ ይገባል ምናምን የሚባለው ነገር እውነት ነው አይደል? እንዴት? ያው በስልክ በጣም ብዙ ነገር ስላወራላት ነው እንጂ ያፈቀረችው። አሁን ዳግም እንደው እስኪ አስቢ ይፈቀራል? ጄሪ በቃ ስነ ስርዓት ያዥ። እሺ የኔ ስርዓት አስተማሪ ጎበዝ። እኔ የምልሽ ጄሪ የሆነች ሻይ ነገር አላማረሽ? እሱማ አምሮኛል። ሻይን ብቻ ሳይሆን ሆዴም ትንሽ ነገር ጠይቆኛል። እዛ ላይ የሆነች ቆቀር ነገር ብንበላባት፣ እርጎም ብንጠጣባት፣ እዛ ላይ ደግሞ የሆነ ነገር ጨዋንም ብንበላባት፣ ቡናውንም ብንጠጣው በጣም ነው ደስ የሚለኝ። እነዚህ ልጆች ነገር ነርቬን ነክቶኛል። ያው እስተካከላለሁ፣ ወደ ሙዲ ይመለሳል። እኔ ተነሽ ብዙ ነገር ስለምትበይ